ምንም ፖስትሽ ከነ ፎቶሽ ከነ ምንሽ ከነ ምናምንሽ ባሌ ላይ ሜሴጅ እየጻፈች ፎቶዋን እየላከች ቮይስ እየላከች አንዷ ትርመጠመጣለች። አሁን እኔ ደግሞ እሱ ሳይፈልግ መስሎኛል። ለካ እሱም ይፈልጋል። ተይ በእናትሽ አለ ትቀየማለች። ውስጥ ቢፈልግ ነው ያናደደው። እኔ እኮ እንደውም ስናገር አብሮ ያግዘኛል፣ ይናገራል፣ ላይክ ይናደዳል እላለሁ። ጭራሽ እሱ እኔ ላይ ነው የተናደደው። ፈልግሃት ነው ቴንክ ዩ ፋፍዬ። በፍጹም እሱ ሊያደርገውም ሊያስበውም ሊያቅደውም ማይቻ አሳሳች ልታሳስተው ነው ማሬ። ባልሽ ላይ እንደዛ አትሁኒ ፋጡማ። በእናትሽ ዝም በያት። እቺ ይኸውልሽ ምን አለች መሰለሽ ልጅቷ ሶብረኛ ውሸቴን አይደለም አትሳቂ። እግዚአብሔር እውነቴን ነው ፋጡማ፣ ዝም በያት። የእውነቴን ነው። እኔ ስልኩን ቼክ ሳረግ ማለት ነው ስልኩን ቼክ ሳረግ ማለት ነው ሴቶቹ ይጽፋሉ፣ በጣም ብዙ ሴቶች ይጽፋሉ ምናምን። ኢትስ ኦኬ መጻፍ ምናምን አይደለም ግን የዚች አይን ያወጣ ሎኬሽን ልካ ምናምን። አሁን ደግሞ ምን ይለኛል? ቡና ጠጣ ነው ያለችኝ። ትንሽ ቆየና ደግሞ ማስታወቂያ ትሰራልኛለህ ነው ያለችኝ። እዚሁ ይቀመዳድለዋል። ይኸውልሽ ኮፊ ሃውስ የኮፊ ቡና የቡና ቤት ከፍታለች፣ ኖርማል ቡና መጠጫ እና ሀበሻ ኮሚኒቲ ስለማያውቀኝ እኔ ቲክቶክ ተጠቃሚ ስላልሆንኩኝ በጣም ነው የማያውቃት። ሀገር ነው የሚያውቃት። አይገርምም? በፖስትሻለሁ በድምፅና በእንትን በእናትህ እኔ ረጅም ዓመት ማውቃት ቲክቶክ ላይ ነች። እኔ በአካል እኮ አግኝቻት አላውቅም። ዝም ብላ እኮ ነው የምታካብደው። አይ ተረጋጋ። እዚህ ገባ ወጣ እያለች የምታየኝ አንድ ሁለት ደግሞ ማለት ነው ጋር እያጣላሽ ትቀይማለች። ትቀይም ለምን አለ ገና ፎቶዋን ፖስታታለሁ ታያለህ። ገና ፎቶዋን ፖስትሻለሁ። እናደ ኧረ ዘለልክ ትረሳትሽን የማትናገሪ በቃረፊ አደባባይ ላይ ተመሾጅና አንቺ ስለባለሽ ማውራት የጀመርሽው ደግሞ እኔ አይደለሁም እኮ ያወራሁት። እኔ እኮ አይደለሁም ያወራሁት። እኔ እንዲህ ያወራሁ እየተጫወትኩኝ ማለት ነው። አስሬ ትገባለች ትወጣለች፣ ትገባለች ትወጣለች። እኔ ከማታ ጀምሬ እያየኋት ነው። አስሬ ትገባለች ትወጣለች፣ ወጣች ገባች፣ ትከታተለኛለች። ታውቂያለሽ? ከዛ አንዷ ሚስትሽ ባልሽ ባላችን ነው ምናምን እያለች ስትጽፍ ባልሽ ባላችን ነው የምትሉ ልጆች እረፉ። በውስጥ የምትልኩት ሜሴጅ እያየሁኝ ነው። እረፉ አልኳቸው። ገባሽ? አንደኛ ነገር እኔ እና እሱ የምንጠቀመው ስልክ አንድ ስልክ ነው። አንድ ስልክ ለሁለት ነው የምንጠቀመው። የማያውቅ ሰው ካለ እየነገርኳችሁ ነው። ብራንክ ነው፣ ብራንክ አይደለም። ልባም ሴት የእውነት ብራንክ አይደለም። እግዚአብሔርን ነው የምነግራችሁ። በውስጥ ኢንቦክስ አውጥቼ ባሳያችሁ እናንተ ራሱ እንዳይጽፉ ነው። በቃ ስነ ስርዓት ያዙ። ትዳር ነው ይሄ፣ ጨዋታ አይደለም። ኦኬ ይሄ ትዳር ነው፣ ጨዋታ አይደለም። እኛ ያዝነው ጨዋታ አይደለም። ለጠበሳም አይደለም። እዚህ ቲክቶክ ላይ የመጣ ነው። ስለዚህ ስነ ስርዓት የሚባል ነገር ያስፈልጋል። ስነ ስርዓት ያዙ። በቃ እስፔሻሊ አንቺ የያዝኩሽ ሴትዮ እረፊ። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ የመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ምን ይዘሽ ልመጣሽ ማለታችሁ አይቀርም። የመግቢያ ላይ እንደሰማችሁት እንግዲህ የብዙ ሰው ትዳርና ሕይወት እየፈረሰ ያለው በእንደዚህ አይነት እንስቶች ነው። ባልዳር ወንድም በሚያማግጡ በሚያማልሉ፣ እንዲሁም ደግሞ ወደድኩ ሞትኩል ከሚስት እኔ ይሻላለሁ በሚል እሳቤ እንግዲህ የብዙ ሰው ሕይወትና ትዳር እየባከነና እየፈረሰ ነው ያለው። ይህ ለምንድን ነው የሚሆነው? በጣም ለራሴ ጥያቄ የሚፈጥር ምን እንደው ታውቃላችሁ? እንዴት ነው አንድ ባልዳር ወንድን አንድ እንስት ሄዳ ወደድኩ አፈቅርኩ ለምጀነጅ ነው? እኔ ማለት ምን አይነት ዘመን ላይ ነው? ምን አይነት ጊዜ ላይ ነው ያለነው? ለምንድን እንደዚህ የተፈጠረ ያለው? ወንድ ልጅ ጠፋዊ ማለት የወንድ ቁጥር በጣም ቀንሷል፣ የሴት ቁጥር በዝቶ ነው ወይስ ምንድን ነው? እስኪ ማሮቼ እናንተ ሀሳባችሁ ኮመንት ላይ ያስቀምጡልኝና እኔ በጣም ግራ የሚያጋባኝ ጥያቄ ይሄ ነው እንዴ። እሱም እኮ ሚስቱን ትቶ እኮ አንቺ ጋር ሲመጣ እኮ ነገ አንቺን ጥሎሽ እንደማይሄድ በምን ልታውቂ ትችያለሽ? አንዳንድ ጊዜ ነግበኔ የሚባል ነገር አለ ማለት በእኛ እንዲሆን የማንፈልገውን ነገር ሰዎች እንዲያደርጉት መፍቀድ የለብንም። ገባችሁ አይደለ? አንዳንድ ጊዜ የኛ ያልሆነ ነገር መታገል። ይሄ በቃ አሁን ለምሳሌ እኔ ባልዳር ነኝ ባላለኝ፣ ግን ደግሞ አንዷ የኔን ባል መፈለግ ልክ የአብርሃምና የሩታ ላይፍ ማለት ነው። ሩታና አብርሽ እንግዲህ በጣም የሚዋደዱ ባለትዳር ናቸው፣ ፍቅረኛሞች ናቸው። ከዛ አልፎ እንግዲህ ትዳር መስርተው ልጅ ወልደዋል አይደለም። ግን በሆነ ሰዓት ላይ መታ እንግዲህ በድንገት መታ ወደድኩ አፈቀርኩ እኔ ካላንተ መኖር አልችልም ተንበርክካ የፍቅር ጥያቄ የጠየቀች ነች። ታዲያ ይሄ ነገር ነግበን የሚባል ነገር የለም? ነገ አብርሃም ነኝ ትቶኝ ከርቶ ቤርስ የሚባል ነገር በሃይምሯ ጥያቄ አይፈጥርባትም?
እውነት ይሄ እኮ የነሩታና የአብርሽ ላይፍ በሚዲያ ስለወጣ ነው እንጂ ቤት ይቁጠሩ። በየቤቱ በጣም ብዙ በር ዘግተው የሚያለቅሱ እንስቶች አሉ። በዚያን ያህል ደግሞ በጣም ምርጥ የሆኑ ጀግና ባሎች አሉ። ገባችሁ አይደለ? አንዳንድ ጊዜ ታዋቂ ስትሆኑና እንደዚህ የሆነ አላደለ እንደዚህ ለምሳሌ ስራ ስትሰሩ ፕሮሞቱን የምታደርጉ ከሆነ በእርግጥ ሰዎች ወደ እናንተ ይመጣሉ። ግን ሰዎች ወደ እናንተ ህይወት ቢመጡም እነዛን ሰዎች በምን አይነት መንገድ ነው የምታስተናግዱት? ፕሮሞትም ልሰሩ ይችላላችሁ፣ ማስታወቂያ በዩቱብ ዙሪያ የሚሆን ይችላል። በሆነ አጋጣሚ እኮ ሰዎች ወደ እናንተ ህይወት ይመጣሉ። ግን እነዛ ሰዎች የምታስተናግዱበት መንገድ እናንተ ለእነሱ የምትሰጡት ቦታና ክብር መለየት አለበት። በተለይ ባልዳር ከሆንክ ከአንድ ሴት ጋር በስራ ምክንያት ብትገናኝ የሆነ መስመር ሊኖርህ ይገባል። የምታሰምረው መንገድ ሊኖር ይገባል። ማንም ሰው ያንን መስመር ሊያልፍብህ መፍቀድ የለብም። ገባ አይደለ? የሚስትነት ቦታ አላት፣ የጓደኝነት ቦታ አለው። በአጠቃላይ የቤተሰብ የጓደኝ ሁሉም የራሱ የሆነ ቦታ አሰጣጥ አለው አይደለ? እና እኔ በጣም እየገረመኝ እየደነቀኝ ያለው አሁን ላይ በቃ ይሄ ባልዳር ወንድን የሚያማግጡ ባልዳር ሴትን የሚያማግጡ ወንዶች አሉና ይሄ ነገር በጣም እየበዛ ነው። በተለይ ከሞት ቁጥር በዚህ ዓመት ከሰማችሁ ዜና ካዳመጣችሁ በጣም የፍቺ ቁጥር የበለጠበት ዓመት ላይ ነው ያለው ነው። ይሄ ደግሞ የሚሆነው በእንደዚህ አይነት ነገሮች ነው። በቃ አላደለም መግቢያ ላይ የሰማችሁት እንግዲህ ባልዳር ናቸው፣ ዱባይ ላይ የሚኖሩት በቅርብ ጊዜ ነው እንደውም ልጅ የወለደችው። በጣም የሚዋደዱ ፍቅረኛሞች ናቸው። እኔ እንደውም በጣም ነው የደነገጥኩት እንደዚህ ነገር ሚዲያ ላይ የራሷ ታስትናገር በጣም ነው የደነገጥኩት። እና እሷም ታግሳ ነው። ገባችሁ አይደለ? ባልዳር እንደሆነች ታውቃለች፣ እሱም ባለዳር እንደሆነ ያውቃል አይደለ? ግን ደግሞ እንዴት ነው ማለት ይሄ ቁጥር እስከ መቀየር ሎኬሽን እስከ መላላክ ይሄ በደንብ እስከ መግባባት ለምን ተደረሰ? ማለት ልጅ ሲወለድ ክፍተት ይፈጠራል ማለት ነው። በጣም ግራ ይገባኛል። እግዚአብሔርን ማሮች፣ እስኪ እናንተ የትዳር ኤክስፒሪየንሳችሁ እስኪ ጻፉ። ማለት ምንድነው የሚቀይራቸው? ወንዶች ምንድነው የሚቀይራቸው? ለምንድነው የሚቀየሩት? ለምንድነው እንደ እስስት የተለያየ ከለርና ባህሪ የሚያመጡት? ከቤት ምን ጎልባችሁ ነው? አንድ እናት እንግዲህ ህይወትን ከመስጠት ሌላ ምን ልሰጥ ትችላለች? ፍቅርን ሰጠች አይደል? ከፍቅር ደግሞ ማሻገር ህይወትን እየሰጠችክ ነው። አምሳልክ ምትክን የአይንህን ማረፊያ እንዴ ማቆም እኮ ይቻላል። አንድ ሰው የሆነ በቃ የማይፈልገው ነገር ከሆነ ነው በቃ እኔ ባልዳር ነኝ ደግሞ ባልዳር እንደሆንክ እያወቅሽ ነው አይደል? ልጅቷ የምትጀነጅንክ በቃ አንተ ስትጽፍልከው መልስ የለብን። በስራም ከሆነ በቃ ስራ ነው። ኦኬ ለስራ ነው ፈልጊ 1 2 3 አለቀ። አብርሃም በገዛ በራሱ በእጁ ፈቅዶ ነው ነገሮች እንደዚህ እንዲሆኑ የቻሉት እንጂ እሱም የራሱን የሆነ ቀይ መስመር ቢያበጅና አይ እኔና አንቺ በምንም ታምር አብረን የምንሄድ ሰዎች አይደለንም። ግን ዩቱብ ለመስራት ከሆነ በጀማው አንድ ላይ ሰብሰብ ብለን እንሰራለን እንጂ እኔና አንቺ በእንዴት ጉዳይ በፍቅር ወይም ደግሞ በሪሌሽንሽፕ አብረን የምንሄድ ሰዎች አይደለንም። እኔ ባልዳር ነኝ የልጅ አባቴ ብለህ መልስ መስጠት ትችል ነበር። ግን አንተ በሰዓቱ በጣም ደስተኛ ነህ፣ አሁንም ደስተኛ ሆነህ ነው የምታሽቃብጠው። ግን ታዲያ ትናንት ላይ የታየው ነገር በጣም ትንሽ የሚከብድ ነገር ነው። ማለት አንዳንዴ የሰዎች እውነተኛ ስሜት ለማወቅ ከሚያደርጉት ነገር አንጻር መረዳት አንችልም። ለምን አብርሃም በጣም መተወን የሚችል ልጅ ነው። ከዛ አንጻር ደግሞ ይሄኛው ስሜቱ ትክክል ነው አይደለም የሚለው ነገር በጣም ግራ ያጋባኛል። ብዙ ጊዜ ግን እንደምላችሁ ይህ ጊዜ እንደሚመጣ አውቅ ነበረ። አንድ የማይዋጥልኝ ሀሳብ አለ። ምናልባት አላቅም የእናንተም ሀሳብ ሊሆን ይችላል። አብርሃምና ሩታ አንድ ላይ ናቸው። መች ተጣሉ ትሉኛላችሁ አይደለም? ማለት ከዚህ በላይ ምን ሊሆን ይችላል? ኦኬ አልተጣሉም እንበል። ግን አሁን ላይ የምታያቸው ነገር ማለት እንዴት ነው? ሩታም አብርሽም ሃይማኖች የፈቅድላቸው እንደ አይነት ስራ እየሰሩ ማታ ላይ አብሮ ማደር አብሮ ፍቅርም እኔ አላውቅም። አንዳንድ ጊዜ እኔ ግራ በጣም ይገባኛል። እኔ ምን እላለሁ ነገር በቃ እስኪ ነገሩ ለጊዜ እንተውና ጊዜው እንዲፈታ እናድርገው። እኛ ከጊዜው ቀድመን እኛ ለመፍታት ለምን እንቸኩላለን እላለሁና ሩታም እንግዲህ በአብርሃም ላይ ተስፋ እንደቆረጠች ብዙ ጊዜ አይተናል። ለምን ነገሮች ወደ መስተካከል ደረጃ ስላልደረሱ። ግን ደግሞ ትናንት ሩቲ ባሳየችን ነገር ሁላችንም ተደምመናል። በጣም እንደምትወደው እንደምታፈቅረው ያው አውቃለሁ። ልጇ የአባቱ ፍቅር ይዞ እንዲያድግ ነው። ግን ደግሞ አሁን ላይ እኮ ብዙም የአባቱ ፍቅር የሚያውቅበት ታይም ላይ አይደለም። ማለት ይሄ ከ5 ዓመት ከ3 ዓመት ምናምን በኋላ ነው ማለት በደንብ ጠለቅ ብሎ የሚያውቀው። አሁን እኮ ሲል እንኳን ረሳው። አያችሁ አይደለም? ልክ የሆነ ሰላም ሊለው ሊቀበላት ሲል ምናምን ነገር የሆነ ረስቶታል። አላወቁም። ኖርማል ሰው ነው የመሰለው። ገባችሁ አይደለም? ስለዚህ እኔ አብረው ይሆናሉ ወደፊት የሚለው ፖይንት ብዙም የምደግፍ አይደለሁኝም። በቃ እኔ የምፈልገው ሩታ ከዚህ በላይ በራሷ ቆማ ጀግና ጠንክራ የተሻለ ስራዎችን እየሰራች በቃ አይደለ
አብርሃም እንደው ወይኔችን ስናቸው ያመለጠችኝ እንዲል ነው እንጂ ማድረግ ያለባት ከሱ ጋር ተመልሳ ምን አይነት እምነት ስኖራቸው አብሮ ሊኖሩ ይችላሉ። አንዳንዴ እኮ ህይወት ላይ ትዳር ላይ ስትኖሩ እኮ እምነት የሚባል ነገር አለ ማለት የሆነ ሁለታችሁም ይሄ እምነት ፍቅር አይደለ? እምነትና ፍቅር ካለ አብሮ ላይ ይችላል። ግን እምነትም ያለ ፍቅር ምንም ዋጋ የለውም፣ ፍቅርም ያለ እምነት ምንም ዜሮ ነው። ሶ እኔ ያንን አልደግፍም። ብቻ የሚሆነውን ነገር ለማየት ነው ሁሉ ጊዜ ዝግጁ ነኝ። የኔ ውድ ምርጥ የቻናሌ ቤተሰቦች እስኪ ሰብስክራይብ አድርጉ። በነገራችን ሰብስክራይብ አድርጉና 7000 አስገቡ። ላይክ አድርጉ። ላይክ ማድረግ መቼም አይከፈልበትም። እወዳችኋለሁ። ባባይ